ነአምን ለዘአንስኦ ለአልዓዛር መቃብር ወኪያነ ያነስአ ነምስሌሁ በትንሣኤሁ እምነ ሙታን ያንተ ጥፍር ስኩት ቆርጠው የሚያድግ ከሆነ እንዴት በእግዚአብሔር አርአያና ምሳሌ የተፈጠረ ሰው ሙቶ አይነሳም ትላለህ? ይነሳል። ለሁሉም በጎ ስራዎች ሁሉ መጀመሪያ ጀማሪ የሆነን እሱ ነው። እሱ ያልጀመረውን እሱ ያልሰራውን እሱ ያላደረገውን እኛውን አናደርግም፣ አድርገንም አናውቅም። ያደረገውን እንኳን ማድረግ አቅቶናል ማለት ነው። አይሁድ ሞት ይዞ ያስቀረዋል ብለው ነበረ። መቃብሩን በማይተም አትበው ነበረ። በወታደር አስጠብቀው ነበረ። ያ ሁሉ ግን ሊያስቀረው አልቻለም። በብሉይ ያልተነገረ በሐዲስ የሚፈጸም ነገር የለም። ምክንያቱም ያኛው እንደ መሰረት ነው። እነሱ ክፎች ስለሆኑ ራሱን አልዓዛርን አላስነሳውም። ተመሳሳይ ሰው ነው። ምታት ማለት ነው። ምታት ማለት መሰል ነገር ማለት ምሳሌ ያስነሳ እንዳይሉ ኑ መቃብሩን አሳዩ። ከብራይል ክቡር ነው፣ ጻድቃይል ጻድቀ ባህሪ ነው። ስለዚህ ምን ለሱ ሳይሆን ለኛ ለካሳ እንዲያምኑ አሁንም እንደተገነዘ ነው እንዲወጣ ያደረገው። እንደተጠቀለለ እንደታሰረ ወጣና ቆመ። ኢየሱስ ክርስቶስ ትንሣኤ በዓል ሳምንት ላይ የተከበረው አልዓዛር ነውና ምክንያቱ ምን ይሆን ከሌሎች ሙታን በምን ይለያል የሚለውን ብናነሳ ጥፍሩ የተነቃቀለ አካልን ምንም እንዳልሆነ አድርጎ ማስነሳት ይሄ ከታምራቱ ሁሉ ምንድነው ማለት ትልቅ በጣም ትልቅ ታምር ነው። መጀመሪያው የተነሳሱ ነው። ከዛ እመቤታችን ተነስታለች። ከዚህ በኋላ ደግሞ እኛ ትንሣኤ ዘጉባኤ እንጠብቀን እንነሳለን። የእማማ ሚዲያ ነው። ራእያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተክርስቲያናችንንም መጠበቅ። ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ። በቅድሚያ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰን እንላለን። ውድ አድማጭ ተመልካቾቻችን በየሳምንቱ ረቡዕ ምሽት ከ2 ሰዓት ተኩል እስከ 3 ሰዓት በእማማ ሚዲያ ተዘጋጅቶ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚተላለፍላችሁ ይህ መርሃ ግብራችንን እነሆ ጀምረናል። ዛሬ እንግዲህ አልዓዛርን ዕለት ላይ ነው ትኩረት አድርገን ርዕሰ ጉዳያችን አድርገን ውይይት የምናደርገው። ለዚህም በስቱዲዮአችን መምህር ጋብዘንላችኋል። ቀጥታ ወደሳቸው አመራችኋለሁ። አባታችን እንኳን ደህና መጡ ወደ ስቱዲዮአችን። ጥሪያችንን አክብረው ወደዚህ ስለተገኙልን ከልብ እናመሰግናለን። አመሰግናለሁ ስለጋበዛችሁ። መልካም እንግዲህ ለሚዲያችን እንዲሁም ለተመልካቾቻችን አዲስ እንዳልሆኑ ይታወቃልና በቅድሚያ ግን ለማያውቁት ስሞትን በማስተዋወቅ እንጀምር። የሥራ ድርሻዎትንም እንዲሁ መምህር ዳንኤል አለባቸው እባላለሁ። በአዲስ አበባ ሀገረ ስብከት በቀጨኔ ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የመጽሐፍ መምህርና የስብከት ወንጌል ክፍል ኃላፊ ነኝ። መልካም እንግዲህ ውድ አድማጭ ተመልካቾቻችን ዛሬ የዘነላችሁ የቀረብነው ዕለተ አልዓዛር ነው። በዚህ ርዕሰ ጉዳይ ላይ ነው እየተነጋገርን ቆይታ የምናደርገው። እናንተም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እሺ መምህር እንግዲህ ዛሬ ይዘነው የቀረብነው መርሃ ግብር ዕለተ አልዓዛር ነው። በቅድሚያ ግን ያው ትንሣኤን ነው ማንሳት ያለብንና የኢየሱስ ክርስቶስ ትንሣኤ በብሉይ ኪዳን በአባቶች በነቢያት እንዲሁም ደግሞ በአዲስ ኪዳን የተነገረውን ዕለቱንም የሚያወሳ ነገር አንዳንድ ነገር እንበልና ወደ ቀጣዩ ጥያቄዎች እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንሣኤ ሲባል መጀመሪያ ትንሣኤ የሚለው ትርጉሙ መነሳት የሚል ትርጉም አለው። ተንሥአ ተነሳ ከሚለው ግስ የመጣ ነው። መነሳት ሲባል ደግሞ እንዴት ነው ሲባል የተቀመጠ ይነሳል፣ የወደቀም ይነሳል። ይህ ብቻ አይደለም የሞተም ይነሳል። ስለዚህ አሁን ትንሣኤ ስንል የወደቀ የተኛም የተቀመጠም የሞተም የሚነሳ መሆኑን የሚያሳይ ኃይለ ቃል ነው ትንሣኤ የሚለው ማለት ነው። እና ወደዚህ ወደ ጌታችን ትንሣኤ ስናመጣው ጌታችን ኢየሱስ ክርስቶስ ተነስቷል። ሐዋርያት በአማን ተንሥአ ክርስቶስ በእውነት ተነስቷል ብለው መስክረዋል።
በአራቱም ወንጌላት የክርስቶስ ትንሣኤ ተመዝግቦ ተቀምጧል። በማቴዎስ ወንጌል ምዕራፍ 28፣ በማርቆስ ወንጌል ምዕራፍ 16፣ በሉቃስ ወንጌል ምዕራፍ 24፣ በዮሐንስ ወንጌል ምዕራፍ 20 እና 21 ላይ በሁለቱ ምዕራፎች ተመዝግቦ ይገኛል። ይህ ብቻ አይደለም። ቅዱስ ጳውሎስም በመልእክታቱ የክርስቶስን ትንሣኤ በሚገባ አስተምሯል እና እንደው በመጀመሪያ በብሉይ ኪዳን የተነገረውን ትንቢት ማየቱ ተገቢ ስለሆነ በመጀመሪያ በብሉይ ኪዳን ክርስቶስ እንደሚመጣ፣ እንደሚወለድ፣ አይሁድ መከራ እንደሚያደርሱበት፣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ ያን ብቻ ሳይሆን እንደሚያርግ፣ ዳግም እንደሚመጣም ትንቢት ተነግሯል። በብሉይ ያልተነገረ በሐዲስ የሚፈጸም ነገር የለም። ምክንያቱም ያኛው እንደ መሰረት ነው። ነቢያት ትንቢት ተናግረዋል፣ ሐዋርያት ደግሞ የተነገረው ትንቢት ተፈጸመ ብለው ነው የሰበኩ እና በኦሪቱ ያልተነገረ በአዲስ ኪዳን የተፈጸመ የለም። በዛ የተደረገውን የተፈጸመና ስለ ልደቱ እንደተናገሩ ሁሉ ነቢያት ስለ ስደቱ ተናግረዋል። ስለ ሕማሙ፣ ሞቱ፣ ስቅለቱ ተናግረዋል። ትንቢተ ኢሳይያስን ብንጠቅስ ምዕራፍ 53 ላይ ከቁጥር 1 ጀምሮ እስከ መጨረሻው እናነበው የክርስቶስን መከራ ሞቱን ነው የሚነግረን። ስለኛ መከራ መቀበሉን፣ ስለኛ መገረፉን፣ ስለኛ መሰቀሉን፣ ስለኛ መሞቱን ግልጥ አድርጎ ምዕራፍ 53 ይነግረናል። ነሳ ደዌነ ወጾረ ሕማመነ፣ የኛን ደዌ ወሰደ፣ የኛን መከራ ተሸከመ፣ ተቀበለ። በሸላቾቹ ፊት እንደሚሄድ በግ አፉን አልከፈተም። መከራ ሲያጸኑበት ለምን ይታረጉብኛላችሁ? ምንድነው በደሌ አላላቸውም። እና መከራ ሞቱን ትንቢተ ኢሳይያስ ምዕራፍ 53 ላይ ግልጥ አድርጎ ነግሮናልና እንደውም አባቶች ምን ይሉታል? ትንቢተ ኢሳይያስን ደረቅ ሐዲስ ይሉታል። ለምን ተሰቀለ፣ መከራ ተቀበለ እያለ ልክ እንደሆነ አድርጎ ገና ጌታ ሳይመጣ በትንቢት ተገልጦለት ገና ሳይሆን እንደሆነ አድርጎ ስለሚናገር ደረቅ ሐዲስ ብለውታልና ጌታችን ኢየሱስ ክርስቶስ መከራ እንደሚቀበል ተናግሯል። ይህ ብቻ ግን መከራ ተቀብሎ ተሰቅሎ ሞቶ ይቀራል ብለው አልተናገሩም ነቢያት። ደግሞ ይነሳል ብለውም ተናግረዋል። ከነቢያት አንዱ የእግዚአብሔር ዳዊት ነው። እሱ ሲናገር ወተንሳ እግዚአብሔር ከመዘንቃ ህምነዋም፣ እግዚአብሔር ከእንቅልፉ ነቅቶ እንደሚነሳ ሰው ፈጥኖ ተነሳ። ወከመሃያል ወህዳገ ወይን፣ የወይን ስካር እንደተወለት ወይም እንደወጣለት ሰው ፈጥኖ ተነሳ ይላል። ወይን ሲባል በእስራኤላውያን ወይን የጠጣ ሰው በጣም ይደክመው እና ይተኛል እና ያ መጠጡ ሲወጣለት ሲለቀው ፈጥኖ ነው የሚነሳው። ኃይል አግኝቶ ልክ እንደመታደስ ማለት ነው። ኃይል አግኝቶ ይነሳል እና ጌታችን ኢየሱስ ክርስቶስም ልክ የወይን ስካሩ እንደወጣለት ሰው አነጻጽሮ ማለት ነው ያ ፈጥኖ እንደሚነሳ መድኃኔዓለም ኢየሱስ ክርስቶስም ፈጥኖ መነሳቱን ይነግረናል ማለት ነው ይነግረናል። ስለዚህ በቤተክርስቲያናችን በዕለተ ትንሣኤም እሑድ ወተንሳ እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገ ወይን ወቀተለ ጸሮ በድሬሁ፣ ጠላቶቹን በኋላው ገደለ ተብሎ በምስባክ መልኩ እንዳውም ዲያቆኑ በዜማ ይለዋል። መብራት ሁሉ አብርተን ልዩ አድርገን የምናከብረው ነው የትንሣኤን በዓል። ይህን ወተንሳን እየዘመርን ነው ማለት ነው እና ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ይወለዳል ብቻ ሳይሆን ማለት ነው አስቀድሜ እንደተናገርኩት መከራ እንደሚመጣበትም መከራው ደግሞ የኛ መከራ ነሳጸ ደዌነ ነው የኛን ደዌ የኛን መከራ እንደሚቀበልና ስለኛ እንደሚገረፍ፣ ስለኛ እንደሚሰቀል፣ ስለኛ እንደሚሞት እንደገናም ደግሞ እንደሚነሳ አሁን ላብነት ያልነው ኢሳይያስና ነብዩ እግዚአብሔር ዳዊትን የጠቀስኩ እንጂ ዳንኤልም ይነሳል ብሎ ነግሮናል። ምጽአቱንም ገልጦ ነግሮናል እና ሁሉም ነቢያት እንደሚነሳ ነግሮናል። ስለዚህ በብሉይ ኪዳን መከራ እንደሚቀበል ያውም ደግሞ ስለኛ እንደሆነ እንደተነገረ ሁሉ ያ ትንቢት ተፈጸመ ማለት ነው። ጌታችን ኢየሱስ ክርስቶስ መጣ፣ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ያው እኛ ከገነት ተሰደን ነበረ፣ እኛን ከስደት ለመመለስ ተሰደደ። ከስደት ተመለሰ። 3 ዓመት ከ6 ወር ከቆየ በኋላ በናዝሬት ኖረ። 30 ዓመት ሲሞላው ተጠመቀ። በገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ለኛ ካሳ ሊሆን ጾመልን ማለት ነው። ለሱ ሊረባው ሊጠቅመው አይደለም። ምክንያቱም እሱ ባሕርይ አምላክ ነው። ጽድቃይል ክቡረ ባሕርይ ነው። ከብራይል ክቡር ነው። ጽድቃይል ጻድቀ ባሕርይ ነው። ስለዚህ ምን ለሱ ሳይሆን ለኛ ለካሳ
ለአቅርቦተ ሰይጣንም ተራበ ብሎ ሰው መስሎት እንዲቀርብና ፈተና እንዲፈትን በፈተናው ድል እንዲነሳ ማለት ነው። ያንን ለማድረግ መድኃኔዓለም ክርስቶስ ጾመ። ከዚያ በኋላ ደቀ መዛሙርቱን መረጠ። 3 ዓመት ከ3 ወር አስተማራቸው። ወንጌልን በሚገባ አሰለጠናቸው ማለት ነው። ኮርስ ሰጣቸው ማለት ነው። ከዚያ በኋላ ለሁለት ነገር ነው የመጣው። ለማዳን አብነት ለመሆን። ለማዳን ሲባል እኛን በመስቀል ተሰቅሎ ሙቶ ተነስቶ አድኖናል ማለት ነው። አብነት ሲባል ደግሞ ሰርቶ ስሩ ለማለት ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት ይላል ሊቁ። ለሁሉም በጎ ስራዎች ሁሉ መጀመሪያ ጀማሪ የሆነን እሱ ነው። እሱ ያልጀመረውን እሱ ያልሰራውን እሱ ያላደረገውን እኛውን አናደርግም፣ አድርገንም አናውቅም። ያደረገውን እንኳን ማድረግ አቅቶናል ማለት ነው። ጾም ቢባል እሱ ጾሞ ነው ጾሙ ያለን። ጸሎትም ቢባል እሱ ጸልዮአል። ለኛ አብነት ለመሆን ጸልዮ ነው ያሳየን። ስለዚህ ሁሉ ካደረገ በኋላ በኢየሩሳሌም ማለት ኢየሩሳሌም ማይከለ ምድር ይላታል። እንደ ጠቅላላ 5 ዓለመ መሬት የሚባሉ አሉ። በምስራቅ ኤደን ገነት፣ በምዕራብ ሲኦል፣ በሰሜን ብሔረ ሕያዋን፣ በደቡብ ብሔረ ብፁዓን የሚባሉ ዓለመ መሬት የሚባሉ አሉ። መሬት ናቸው እነዚህ። ቁጥራቸው ከመሬት ነው። ከነሱ መካከል ያለችው ይቺ እኛ የምንኖርባት ዓለም ናት። በምድር መካከል ወገብረ መድኃኒተ በማይከለ ምድር መዝሙር 73 ላይ በምድር መካከል መድኃኒትን አደረገ ይላል እና ከነዚህ ከአራቱ በተለየ መልኩ በዚች በእኛ በምንኖርባት ዓለም ነው ተሰቅሎ መድኃኔዓለም ኢየሱስ ክርስቶስ ያዳነን። ለዚች እኛ ለምንኖርባት ዓለም ደግሞ ህንብርታ ዋክላ ለምድር የሚላት ኢየሩሳሌምን ነው። ኢየሩሳሌም የምድር መካከል ናት። አሁን ለኛ ለምንኖርባት ለነኞቹ ለአራቶቹ እኛ የምንኖርባት ዓለም ማይከል ስትሆን ደግሞ እኛ ለምንኖርባት ዓለም ኢየሩሳሌም የምድር መካከል ናት። ስለዚህ ጌታችን ኢየሱስ ክርስቶስ በሁሉም ዓለም ያሉትን በቀኝም በግራም በፊትም በኋላም ማለት በአራቱም አቅጣጫ ያሉትን የሰው ልጆች ሁሉ እንዳዳነ ለማሳየት በተሰቀለ በማይከለ ምድር በኢየሩሳሌም ገብቶ ተሰቀለ። ዕለቱን ሳይወድ ሳይድር ዮሴፍና ኒቆዲሞስ ሳይፈሩ መጥተው ጌታችን ኢየሱስ ክርስቶስን ስጋውን ስጠን አውርደን እንቅበረው ብለው ለመኑ። ፈቀደላቸው። አውርደው ማንም ባልተቀበረበት መቃብር እንደውም ዘሎቱ አውቀረ ይለዋል ዮሴፍ ራሴ እቀበርበታለሁ ብሎ ያስቆፈረው መቃብር ነው። በረ እዚያ ላይ ነው የቀበሩት፣ በባዶ መቃብር ማንም ባልተቀበረበት ማለት ነው። እንደተናገረ ዓርብ ተቀበረ። ዓርብ፣ ቅዳሜ፣ እሁድ መንፈቀ ሌሊት ላይ በሶስተኛው ቀን ተነሳ። በሶስተኛው ቀን እንደሚነሳ ደግሞ ራሱ አስቀድሞ ምን ብሎ ተናግሯል። ዮናስን በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት መሰንበቱ ለክርስቶስ በመቃብር 3 መዓልት 3 ሌሊት እንደሚሰነብት እንደሚቆይ እንደ ማስረጃ አድርጎ ነግሮናል። ራሱ በወንጌሉ ማለት ነው። ያንን መነሻ አድርጎ በመንፈቀ ሌሊት የተነሳበት ምክንያቱ 5500 ዘመን የጨለማ ዘመን ማለፉ ወዲኛው ደግሞ አዲሱ ኪዳን ወይም የብርሃኑ ዘመን አዲስ ኪዳን መተካቱን ለማሳየት በመንፈቀ ሌሊት ተነስቷል። እንግዲህ ከዚህ በኋላ መድኃኔዓለም ኢየሱስ ክርስቶስ በመስቀሉ ተሰቅሎ ያዳነን ፍጻሜው የሆነ በትንሳኤው ባይነሳ ኖሮ የኛ መዳን አይረጋገጥም ማለት ነው። ስለዚህ አሁን የክርስቶስን ትንሳኤ ስናስብ ስናከብር በመስቀሉ ተሰቅሎ አድኖናል የሚለው የተፈጸመ መቼ ነው? በትንሳኤው ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ መሰይ ተነሳ ክርስቶስ ከንቱ ውእቱ ስብከትነ፣ ክርስቶስ ካልተነሳማ የኛ ስብከታችን ከንቱ ነው። ያን ብቻ አይደለም በክርስቶስ ማመናችንም ከንቱ ነው። እሱ ካልተነሳ እኛም አንነሳም። ካልተነሳን ደግሞ መንግሥተ ሰማያት ልንገባ አንችልም። ስለዚህ እምነታችንም ስብከታችንም ከንቱ ሆኗል ማለት ነው ብሎ የክርስቶስ ትንሳኤ ትክክለኛ እንደሆነ እና የጌታችን የኢየሱስ ክርስቶስ ትንሳኤ ለኛ ምንድነው ጥቅሙ ከተባለ የሱ መነሳት እኛ እንደምንነሳ ማረጋገጫ ነው። አይሁድ ሞት ይዞ ያስቀረዋል ብለው ነበረ። መቃብሩን በማይተም አትበው ነበረ። በወታደር አስጠብቀው ነበረ። ያ ሁሉ ግን ሊያስቀረው አልቻለም። ስለዚህ ክርስቶስ ተነስቷል። በአማን ተንሥአ ብለው ሐዋርያት በእውነት ተነስቷል ብለው ለመመስከር በቁ ማለት ነው።
በዚህ ምክንያት ትንሣኤውን እናከብራለን። መልካም መምህር ከልብ እናመሰግናለን። ሰፋ አድርገው ነው የመለሱልን። ያው ይህንን ትምህርት ስናስተምር ወይም ደግሞ ወንጌልን ስንሰብክ ለአማንያን ብቻ አይደለም ላላመኑ እንዲያምኑና በክርስቶስ ክርስቲያን እንዲሆኑ ነው የሚሰበከውና ብዙ ጊዜ ለምሳሌ ሰዱቃውያንን ማንሳት እንችላለንና በክርስቶስ ትንሣኤ አያምኑ በትንሣኤ ሙታን አያምኑምና ኢየሱስ ክርስቶስ መወለዱ በቂ ነው የሚሉ አሉ። በትንሣኤ ሙታን ለማያምኑ ምን ማለት ይቻላል? ከዚሁ ጋር አካቶ መልካም አሁን በክርስቶስ ትንሣኤ ለማያምኑ አንደኛ መጽሐፍ ቅዱስን ማይቀበሉ ከሆነ በተፈጥሮ ማስረዳት ይቻላል። አሁን ቅዱስ ጳውሎስ እኮ ሲናገር ትንሣኤ ሙታን እንዳለ ለማስረዳት አንተ ሞኝ አንተ የዘራኸው ስንዴ ካልፈረሰ ካልበሰበሰ ይበቅላል ወይ? ስለዚህ ስንዴው ይዘራል ምን ይላል ማለት ይዘራል አፈር ይደፈናል። አፈር ከተደፈነ በኋላ ይፈርስ ይበሰብስና መልሶ ምን ይላል ይነሳል። ያኛው ፈርሶ በስሶ ያንኑ የመሰለ ስንዴ አንዱ ዛላ 30 60 100 ቅንጣት ፍሬ ያፈራል ማለት ነው። ያንተ ጥፍር ስኩት ቆርጠው የሚያድግ ከሆነ እንዴት በእግዚአብሔር አራያና ምሳሌ የተፈጠረ ሰው ሙቶ አይነሳም ትላለህ? ይነሳል። ጸጉርህን ትላጨዋለህ። ጸጉርህ እንደተላጨ አይቀርም መልሶ ምን ይላል ይበቅላል ያድጋል። ስለዚህ የሞተ ሰውም እንዲሁ መልሶ ይነሳል። እንደዚህም ሁሉ የሰው ልጅ ይሞታል፣ ስጋው በመቃብር ፈርሶ በስሶ ይቆያል፣ በትንሣኤ ዘጉባኤ ይነሳልና ከዚያም በተረፈ ደግሞ አባቶች ምን ይላሉ? እንስሳት አራዊቱን አጎንብሰው እንዲሄዱ አድርጎ መፍጠሩ ትንሣኤ ሙታን የላቸውም ሲል ነው። የሰው ልጅ ደግሞ ቀና አድርጎ ነው የፈጠረው ትንሣኤ ሙታን ያለው መሆኑን ለማስረዳት ነው እያሉ ብዙ የተፈጥሮ ነገሮችን እየመሰሉ አባቶች ትንሣኤ ሙታን እንዳለ ከመጽሐፍ ቅዱስን ለማያምኑ ሰዎች በተፈጥሮ ከመጽሐፍ ቅዱስ በአፋ በሆኑ ነገሮች ሁሉ ማስረዳት ይቻላል። ስለዚህ መድኃኔዓለም ኢየሱስ ክርስቶስም ተነስቷል፣ ማዳኑም ተረጋግጧል። የእሱ መነሳት ደግሞ ለእኛ ትንሣኤ አብነት ነው ማለት ነው። አብነት ነው። ተንሳ ከመ ያህዮሙ ለሙታን ይላል ሊቁ። ሙታንን ያድናቸው ዘንድ ወይም ያስነሳቸው ዘንድ እርሱ አስቀድሞ ምን አለ? ተነሳ። የትንሣኤያችን በኩር ነው የሚለው ቅዱስ ጳውሎስ። በኩር ማለት ጀማሪ ማለት ነው። ጀማሪ ማለት ነው። ለዚያ ነው ሊቁም ዮሐንስ አፈወርቅ ሆነና በኩረ ወጥንተ ለኩሉ ምግባረ ትሩፋት፣ ለሁሉም ነገር እሱ ጀማሪያችን ነው። አስቀድሜ እንዳልኩት ለጾሙ ለጸሎቱ ለሁሉም ነገር ለፍቅሩ ለትሩፋቱ ስራው ሁሉ ጀማሪ እንደሆነልን ጀምሮ እንደሰጠን ለትንሣኤውም እሱ ነው። የመጀመሪያው የተነሳ እሱ ነው። ከዛ እመቤታችን ተነስታለች። ከዚህ በኋላ ደግሞ እኛ ትንሣኤ ዘጉባኤ እንጠብቀን እንነሳለን። ስለዚህ ተፈጥሮም እንደሚያስረዳን እንደምንነሳ ነው። ወደ ብሉይ ኪዳን ስንመጣም ሙታን ሁሉ እንደሚነሱ በቀኝ በግራ እንደየስራቸው እንደሚቆሙ ተነግሮናል። ጌታችን ኢየሱስ ክርስቶስም በወንጌል አስረግጦ እንደነገረን እንነሳለን፣ በቀኝ በግራ እንደየስራችን እንቆማለን ማለት ነው። ለዚህ ሁሉ ግን ከወዲሁ በዚሁ ምድር ላይ ትንሣኤውን አምኖ ስራ መስራትን ይጠይቃል ማለት ነው። ከልብ እናመሰግናለን መምህር። በትንሣኤ ሳምንት 4ኛ ቀን አልዓዛር በመባል ይታወቃል ብለናል። ለምን ተባለ? አልዓዛር ትርጉሙስ ምንድን ነው? ወደ አልዓዛር ስንመጣ እንግዲህ አልዓዛር የሚለው የስሙ ትርጉም እግዚአብሔር ረድቷል የሚል ትርጉም ነው ያለው። የስሙ ትርጉም አልዓዛር ሁለት እህቶች የነበሩት ማርታና ማርያም የሚባሉ እህቶች እንደነበሩት በወንጌላቱ ተጽፏል። በተለይም በዮሐንስ ወንጌል ምዕራፍ 11 ላይ ተመዝግቦ ተቀምጧል ስማቸውም። እንደገና በምዕራፍ 13 ላይም አለ። ማርያም ሽቱ እንደቀባቸው፣ ማርታ ደግሞ ምግብ በማዘጋጀት ታገለግል እንደነበረ በሉቃስ ምዕራፍ 10 ላይ መጨረሻ ቁጥር ላይ ተጽፎ እናነባለን። እና ሁለቱ እህቶቹም አልዓዛርም የጌታ ወዳጆች እንደነበሩ ወንጌል ይነግረናል። ጌታችን ኢየሱስ ክርስቶስ በቤታቸው ያርፍ እንደነበረ፣ ማርታ እንደውም ምግብ በማዘጋጀት ብዙ ትደክም እንደነበረ፣ ማርያም ደግሞ ቁጭ ብላ ቃለ እግዚአብሔር ትማር እንደነበረ በሉቃስ ወንጌል ምዕራፍ 10 ላይ የተጻፈውን ስናነብ እንረዳለን። እና ይህ አልዓዛር የሚኖረው በቢታንያ ነው። በታመመ ጊዜ ሁለቶቹ እህቶቹ የምትወደው አልዓዛር ታሟል። በዮሐንስ ወንጌል ምዕራፍ 11 ላይ እስከ መጨረሻ እሱን ነው የሚያስረዳን። ታሟልና መተፈውሰው አድነው ብለው ነው የላኩ እህቶቹ። ይህ አልዓዛር የሞተው መጋቢት 17 ነው። የተነሳው ደግሞ መጋቢት 20 ቀን ነው። ጌታችን ኢየሱስ ክርስቶስ መተህ አድነውስ ብለው ልከውበት
ቶሎ አልመጣም። 4 ቀን በዚያው ቆየ ይላል። በዚያው ቆይቷል እና በአራተኛው ቀን መጥቶ አልዓዛርን አስነስቶታል። እንደውም እህቱ ማርታ ስመናው ወዳ ጽያ ስመረዋ ኮነ ከተቀበረ 4 ቀን ሆኖታል፣ ይሸታል፣ መቃብሩን አሳዩኝ ይከፈት ሲል ማለት ነው። መቃብሩ ወዴት ነው ብሎ የጠየቀበት ጌታችን ኢየሱስ ክርስቶስ ለአይሁድ ምክንያት ለመንሳት ነው። ዝም ብሎ ወደ ያስነሳው አልሞተም እንዳይሉ መሞቱን መቀበሩን እነሱ ሄደው እንዲያሳዩት ስለፈለገ ነው። ይሄው እዚህ ነው የተቀበረ ብለው እንጂ አስቀድሞ ወንጌሉን ስናነበው በቢታንያ ሳለ እንሂድ ወዳጃችን አልዓዛር ሞቷል፣ እሱን ላስነሳው ይሄዳለሁ ብሏቸዋል ሐዋርያትን። መሞቱን እሱ አምላክ ስለሆነ ያውቃል፣ የባሕርይ አምላክ ነውና። ግን ከሄደ በኋላ ለምንድን ነው መሞቱን ያወቀ መቃብሩን አሳዩኝ ለምን አለ ከተባለ አይሁድ እንዲያምኑ ነው። አይ ምታትን ያስነሳም ይላሉ እነሱ ክፎች ስለሆኑ ራሱን አልዓዛርን አላስነሳውም፣ ተመሳሳይ ሰው ነው ምታት ማለት ነው። ምታት ማለት መሰል ነገር ማለት ምሳሌ ያስነሳ እንዳይሉ ኑ መቃብሩን አሳዩኝ አላቸው፣ አውቁ ማለት ነው። ከዛ ይኸው እዚህ ነው የተቀበረ አለ። ድንጋዩን አንሱት አላቸው። ድንጋዩን አነሱ። በዚህ ጊዜ ነው ማርታ ከተቀበረ እኮ 4 ቀኑ ነው፣ ይሸታል፣ አይሆንም። መሰታመን የትርኢት ስብሐተ እግዚአብሔር ብታምኚ የእግዚአብሔርን ስራ ክብሩን ታያለሽ አላልኩሽም ነው ያላት። እንደው ስለዚህ አነ ውእቱ ትንሣኤ ወሕይወት ብሏት ነበረ። እኔ ትንሣኤና ሕይወት ነኝ፣ ዘያምን በየ መኒ መውት ይትነሳ፣ የሚያምንብኝ ቢሞት እንኳን ይነሳል ብሎ ነግሯት ስለነበረ ለምንድን ነው የምትጠራጠሪ አላት። ከዚያ ድንጋዩን አነሱ። አልዓዛር ነአፃ አፈ መቃብር፣ አልዓዛር ሆይ ውጣ አለው። እንደተገነዘ ወጣ ይላል። እንደተገነዘ አሁን የተገነዘበትን ጨርቅ ከፈኑን ጥሎ ቢወጣ ኖሮ ደግሞ አሁን ምታት ነው ይላሉ። እነሱ የገነዙት ሰው መሆኑን እንዲያረጋግጡ ነው እንደዛ የሚያደርግላቸው። ምክንያቱም ክርስቶስ የኛን ልብ ደግፎ ማዳን ነው የሚፈልገው። የኛን ልብ ወደ ኃጢአት እንዳይሄድ ወደ ጥርጥር እንዳይሄድ እየደገፈ ለድነት ማብቃት ስለሆነ የሚፈልገው አይሁድ እንዲያምኑ አሁንም እንደተገነዘ ነው እንዲወጣ ያደረገው። እንደተጠቀለለ እንደታሰረ ወጣና ቆመ። ከዚያ በኋላ የገነዙት ያሰሩት እዛ መቃብር ውስጥ የቀበሩ ሰዎች እዛው አብረው እነ ማርያም ጋር ስለነበሩ ፍትህ ወህድግዎ ይሁን ፍቱት ይሂድ ተውት አላቸው። ከዚያ በኋላ ራሳቸው የገነዙት ሰዎች ምን አደረጉ ማለት ነው? ፈቱት። ሲፈቱት ማን ነው? አልዓዛር ነው። ስለዚህ ሌላ ሰው ነው እንዳይሉ በእውነት ራሱ አልዓዛር እንደተነሳ ለማስረዳት መቃብሩን ክፈቱት አለ። ከዛ ውጣ አለ። መግነዙን ፍቱለት ይሂድ አለ። እንዲህ አድርጎ ነው ያስነሳው። ይሄ እንዲህ አድርጎ ያስነሳው አልዓዛር ከሌሎቹ ሙታን በልዩነት ነው ያስነሳው። በልዩነት ስላስነሳው በልዩነት ምንለው ምንድነው? ሌሎቹ ሙታን በአንድ ቀን ያስነሳቸው። ወልደ መበለትን ወለተ ኢያኢሮስን ሲያስነሳ በአንድ ቀን ነው፣ ሳይቀበሩ ነው። አልዓዛር ግን ከተቀበረ በኋላ በአራተኛው ቀን በነገራችን ላይ የሰው ልጅ አይኑ ይፈሳል፣ አካሉ ሁሉ ያዣል። በቃ አካሉ እንዲሁ አይገኝም፣ ጥፍሩ ሁሉ ይነቃቀላል፣ ይሸታል። ግን አልዓዛርን ያን ሁሉ እንዳልነበረ አድርጎ አስነሳው ማለት ነው። ይሄ ትልቅ ታምር ነው። ስለዚህ ምን አደረገ ቅዱስ ያሬድ? ትንሣኤ በኋላ በአራተኛው ቀን ረቡዕ አምጥቶ እንዲታሰብ አደረገው ማለት ነው። ለምን? አንደኛ ትንሣኤና ትንሣኤን ለማነጻጸር ነው። ክርስቶስ እንደተነሳ አልዓዛርንም አስነስቶታል ብሎ ለመስበክ ነው። ግን በዋናነት ምን ለማለት ተፈልጎ ነው? እዚህ ላይ ክርስቶስ የትንሣኤ ጌታ መሆኑን ለማስረዳት ነው። ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታቱ የራሳቸው ስያሜ ያላቸው፣ እነዚህ ሁሉ በሌላ ቀን የተፈጸሙ ታምራት ናቸው። በሌላ ቀን ነው የተፈጸሙት። አዳም ሐሙስን በለው፣ ቤተክርስቲያንን በል፣ ቶማስን በል፣ ማክሰኞ፣ ሰኞ፣ ማይዶት እንበል፣ ሁሉም የተፈጸሙት ሌላ ቀን ነው። በእነዚህ ቀን አይደለም የተፈጸሙ። በእነዚህ ቀን መጥተው እንዲከበሩ ሲያደርግ አንደኛ ታምሩ ጎልቶ እንዲነገር። አሁን አልዓዛር በአራተኛው ቀን ነው የተነሳ። በአራት ቀን መነሳቱን እዚህ ላይ በአራተኛው ቀን ባይከበር ኑሮ እናውቀው ነበረ? አናውቅም። አልዓዛር አሁን በገዛ ስልጣኑ አይደለም የተነሳው፣ በክርስቶስ ስልጣን የተነሳው። ስለዚህ ክርስቶስ ያስነሳው አልዓዛር በአራተኛው ቀን የተነሳ። በአራተኛው ቀን የተነሳው አልዓዛር ደግሞ አስነሹ
የትንሣኤው ባለቤት ክርስቶስ ነው ብሎ ለምእመናን ለመስበክ ለማስረዳት ሌላ ቀን እዛ መጋቢት 27 ቀን የተነሳውን የአልዓዛርን በዓል አምጥተን የት እናከብራለን? ማይዶቱ ውስጥ እናከብራለን በአራተኛው ቀን ማለት ነው። ስለዚህ አልዓዛር ትርጉሙና በዚህ የሚቀበርበት ቀን ይሄ ነው ማለት ነው። ያው ከዚህ ጋር አያይዘው ቢመልሱልኝ ሌሎች ሙታንንም ከታምራቶቹ መካከል ልንጠቅስ እንችላለን ጌታችን ኢየሱስ ክርስቶስ እንዳስነሳቸውና እንዲሁ የተከበረው ግን በዚሁ በኢየሱስ ክርስቶስ ትንሣኤ በዓል ሳምንት ላይ የተከበረው አልዓዛር ነውና ምክንያቱ ምን ይሁን ከሌሎች ሙታን በምን ይለያል የሚለውን ብናነሳ መልካም። ከሌሎቹ ሙታን የአልዓዛር የሚለይበት ጌታችን ኢየሱስ ክርስቶስ ያስነሳቸው ሙታን ሌሎችም ነቢያት ያስነሷቸው ሙታን ለምሳሌ ኤልያስ አንድ ሙት አስነስቷል። ኤልሳ አንድ ሙት አስነስቷል። ከሞተ በኋላ ደግሞ አንድ ሙት አስነስቷል። ሁለት ሙት አስነስቷል እንለዋለን። ኤልሳን ሰውየው ሙቶ ሊቀብሩ ወደ መቃብሩ ይዘው ሲሄዱ ኤልሳ መቃብር ላይ ቢጥሉት ደንግጠው አዳጋ የሚጥሉ ሰዎች መተውባቸው ቢጥሉት አፈፍ ብሎ ተነስቷል። ታምር ነው። ወደ ጌታ ትንሣኤ ስንመጣ ግን ጌታችን ኢየሱስ ክርስቶስ ያስነሳቸው ሌሎች ሙታንም አሉ። የነዛ ሳይታሰብ የአልዓዛር ብቻ ለምን ታሰበ ሲባል እነዛን ያስነሳቸው በአንዳንድ ቀን ነው፣ ሳይቀበሩ ነው፣ ከቤት ሳይወጡ ነው። አስከሬናቸው እዛው ቤት እንደነበረ ገብቶ ወልደ መበለት የመበለቲቱ ልጅም ወደ መቃብሩ ይዘውት እየሄዱ ሳሉ ነው አወርዱት ብሎ አንተ ጎበዝ እልሃለሁ ተነስ ብሎ ያስነሳው። ገና ሳይቀበር ነው። የወለተ ያኢሮስ ደግሞ የምኩራቡ ሹም ልጅ ናት። የእሱን ልጅም ያስነሳት በቤቷ እያለች ነው። ወደ መቃብር ቦታ አልሄደችም። አልዓዛር ግን ተቀብሯል። ከተቀበረ በስንተኛው ቀን? በአራተኛ ቀን ነው። እንግዲህ በአራተኛ ቀን አይን ይፈሳል፣ ጥፍር ይነቃቀላል፣ አካላችን ሁሉ ያዣል። በቃ ሰው ይፈርሳል ማለት ነው። አካል ይፈርሳል። የፈረሰ አካልን ጥፍር የተነቃቀለ አካልን ምንም እንዳልሆነ አድርጎ ማስነሳት ይሄ ከታምራቱ ሁሉ ምንድነው ማለት ትልቅ በጣም ትልቅ ታምር ነው። ልክ ከዘወረድ ጀምሮ እስከ ትንሣኤ የምናስባቸው ቀናቱ እሁዶች ራሱ ትልልቅ ታምር የተሰራባቸው ናቸው አይደል? ለምሳሌ አሁን አራተኛው መጻጉዕ ብለን አራተኛውን እሁድ ስናከብር በትንሣኤ በዚህ ዕለት የሚታሰበው እኮ መጻጉዕ ብቻ አይደለም። ዕውራኑ ይታሰባሉ። ሌሎች ጌታችን ኢየሱስ ክርስቶስ ያዳናቸው ለምጻሞች አሉ። ብዙ ነገር የሕሙማኑ በዓል ነው። አሁን ምንድን ለማለት ነው? ክርስቶስ ያደረጋቸው ታምራቱ የጎሉትን ነው እንጂ ብዙ ታምራት ሰርቷል። ብዙ ሙታንን አስነስቷል። የአልዓዛር ደግሞ ልዩ ስለሆነ ነው በዚህ በአራተኛው ቀን መጥቶ እንዲታሰብ የተደረገው ማለት ነው። ያን ብቻ አይደለም። ቅዱስ ያሬድ ነአምን ለዘአንሥኦ ለአልዓዛር መቃብር ወኪያነሂ አነሳአነ ምስሌሁ በዜማ ይባላል። አሁን እስመላለም ይባላል። በዚሁ ረቡዕ የአልዓዛር ቤተክርስቲያን የሚባል ነው ሊቃውንቱ የሚዘምሩት። ነአምን ለዘአንሥኦ ለአልዓዛር መቃብር ወኪያነሂ አነሳአነ ምስሌሁ በትንሣኤሁ እምነ ሙታን ይላል። አልዓዛርን እንዳስነሳው እናምናለን። እኛንም እሱን ያስነሳ አምላክ እኛንም በትንሣኤ ዘጉባኤ እንደሚያስነሳን እናምናለን ብሎ ዘምሯል ቅዱስ ያሬድ። እና አልዓዛር ብቻ ተለይቶ ከሌሎቹ ሙታን ጌታ ካስነሳቸው ሙታን የሚታሰብበት ምክንያቱ ታምራቱን ለማጉላት የበለጠውን ለማስረዳትና ዋና ነገሩ አልዓዛርን ያስነሳው ጌታ መድኃኔዓለም ኢየሱስ ክርስቶስ እኛንም ያስነሳናል። ይሄው እሱ እኮ ከፈረሰ ከበሰበሰ ከአራት ቀን አይኑ ከፈረጠ በኋላ ነው ያስነሳው። ስለዚህ ይህን ያስነሳው እኛንም ምን ይለናል ማለት ነው? ያስነሳናል። ስለዚህ ምን ለማለት አሁን እያጎለ ያለ ቅዱስ ያሬድም ሊቃውንቱም እያጎሉ እየነገሩን ያለ ምን ነው? ትንሣኤ አለ። አልዓዛርን ይሄው አስነስቶታል በአራት ቀን በተቀበረ ካፈር ወጣ ብሎ። ስለዚህ እኛንም ያስነሳናል ብሎ ለመግለጥ ታምሩን ለማጉላት እኛም እንደምንነሳ ሳንነሳ እንደማንቀር ለማሳየት በአራተኛው ቀን ይከበራል ማለት ነው። ያው የመጨረሻው ጥያቄያችን የሚሆነው ይሄ የአልዓዛርን መነሳት ያለ ምክንያት አይደለምና ምክንያቱን ቀደም ብለው ጠቅሰውልናል። አሁን ደግሞ ምሳሌው ምንድነው የሚለውን እንመልከትና እናጠቃልላለን። መልካም። አሁን አልዓዛር መነሳቱ ምንን ያስረዳል የሚለውን ብናይ አንደኛ አስቀድሜ እንዳልኩት ሙታን ሁሉ እንደሚነሱ ያስረዳል።
የሱ የተነሳው ከ4 ቀን በኋላ ማለት ነው። በዚህ በትንሳኤው ዕለት መጥቶ እንዲታሰብ የተደረገበት ዓላማው እሱ ስለሆነ ሌላው አልዓዛርን ያስነሳው ጌታ ተነስቷል ብሎ ለመስበክም ጭምር ነው። በትርጓሜያችን ሌሎቹ ሙታን አስነሽ አጋዥ ይሻሉ፣ ክርስቶስ ግን አስነሽ አጋዥ አይሻም፣ በስልጣኑ ነው የሚነሳ ብለናል። ስለዚህ በስልጣኑ የተነሳው ጌታ አስቀድሞ ከሱ ከመከራ ከመቀበሉ ከሞቱ ከትንሳኤው በፊት አስቀድሞ እንደሚነሳ ለማስረዳት ማንን አስነስቷል? አልዓዛርን። አሁን አልዓዛርን ሲያስነሳው ክርስቶስ እንደሚነሳ እኮ እየገለጠልን ነው። ሙታንን ሲያስነሳቸው ክርስቶስ እንደሚነሳ ይህም ብቻ አይደለም፣ ወደፊትም ሙታንን እንደሚያስነሳቸው እኮ እያስረዳን ነው። አሁን ክርስቶስ በዚህ ምድር በነበረበት ጊዜ ሙታንን ሲያስነሳን ዝም ብሎ ታምራት ብቻ አይደለም አድርገን የምናየው። ታምር ነው፣ አዎ፣ የማይደረግ ነገር ሲደረግ ታምር ይባላል፣ ድንቅ ነገር ነው። ግን ወደፊትም ሙታንን አስነሳቸዋለሁ እያለን እኮ ነው። ወደፊትም ሙታንን አስነሳቸዋለሁ። ይኸው ዛሬ የሞቱትን እያስነሳ ነው። ማስነሳቱ በወንጌል እነዛ ተጽፎ እንድናነበው እንድንማረው መደረጉ ወደፊትም በትንሳኤ ዘጉባኤ እንደሚያስነሳን ለማስረዳት ነው። ስለዚህ የአልዓዛር መነሳት እና በዚህ በትንሳኤ ውስጥ እንዲከበር መደረጉ ምን የሚያስረዳው ነገር የክርስቶስን የትንሳኤ ባለቤትነት አስቀድሞም በሕይወተ ሥጋ ሳለ በሥጋ በሚመላለስበት ጊዜ እንዳስነሳ ሁሉ ወደፊትም ደግሞ በትንሳኤ ዘጉባኤ ሙታንን ያስነሳቸዋል ብሎ ለማስረዳትና በአልዓዛር ትንሳኤ የሁሉንም የፍጡራን ትንሳኤ ሁሉ ለማስረዳት ነው። ክርስቶስ እንደተነሳው እንነሳለን፣ ደግሞ እሱም አምላክ ስለሆነ የተነሳ ሌላኛው እኛ ሰዎች ነን ፍጡራን ነን አንነሳም የሚል የምንፍቅና ንግግር ወይም የምንፍቅና ሐሳብ በሰዎቹ ልቡና እንዳይመጣ ለመደገፍ አልዓዛርን አስነስቶታል። ምሳሌውም እሱ ነው። አልዓዛር ተነስቷል፣ እኛም እንነሳለን። መልካም ጥያቄዎቻችንም ስለመለሱልን ከልብ እናመሰግናለን መምህር። ውድ አድማጭ ተመልካቾቻችን አልዓዛር ተብሎ የተሰየመውን ዕለት ነው ዛሬ አንስተን በዛ ርዕሰ ጉዳይ ይህንን መርሃ ግብር አዘጋጅተንላችሁ አቅርበንላችኋል። እናንተም በዚህ ላይ ሰፊ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። በቀጣይ በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ቸር ያቆየን።